የአብርሽ ጉድ አያልቅ ጉዱን ይዞልን መጥተዋል። እኛም ደግሞ ጉድ ማለታችን አናቆም ጉዱን እያየን ጉድ እያልን ነው። ዞሮ እኔ አሁን ለታ አብርሽ ላይ ምንም ማለት ሳይሆን ግን ይቺ ሶስተኛው የመጣች ሴትዮ ልክ ናት ወይስ ደግሞ እሷንም የሆነ የሚያማት ቦታ አለ ነው ያልኩት ማለት ነው። ምክንያቱም እዚህ ጋር እሱ የሚዲያ ሰው እንደሆነ ታውቃለች። እንዲሁም ደግሞ በዙሪያው ሴቶች እንዳሉ ታውቃለች። ታዲያ እነሱ ሴቶች ራሳቸው እርስ በራቸው እየተጋጡ እንደሆነ ታውቃለች። እንደገንኛ አሁን እሷ ለሶስተኛ ጊዜ መደረብ ፈልጋ የምትመጣው ሴት እኔ እንጃ። ቆይ ግን እናንተ ምንድናት ግን? እኔ እንጃ። መቼስ አንድ ሰው የሆነ ነገር የሆነ ሰበብ አለው። የሆነ ሰበብ እንኳን ቢታገኝ ኖሮ ያንን ሰበብ አግኝታ ተጠቀመች እንን ነበር። አሁን አንዳንድ ሰዎች እንዳሉት ልክ ሄርሜላ ያኔ ሩታና እንዲሁም ደግሞ አብርሽ ያጣሉበትን ነገር ሰበብ አድርጋ ጋባች ነው አይደል? እንደዛ ነው። ይቺም ደግሞ የሆነ ሰበብ ብታገኝ ኖሮ አይ ያንን ሰበብ አግኝታ መጣች እንን ነበር። ምክንያቱም እዚህ ጋር አብርሽ ሩታ በአንድ በኩል እየወደደችው ሄርሜላ ደግሞ በአንድ በኩል እየወደደችው በሁለት ሴት መካከል ተወደዳ ሰው ወይንም ይቺን ልቀቃት ያቺን ጠበቅ አድርጋ ያዛች ወይንም ደግሞ ያቺን ልቀቅና ይቺን ጠበቅ አድርጋ ያዝ ህዝቡም እያለው እንዲሁም ደግሞ ቤተሰቡም እያለው ይገኛል ማለት ነው። ታዲያ ይሄንን እያየች አንዲት ሴት በዚህ መካከል ሶስተኛ ወገን ሆና የምትመጣው እኔ የምሬን ግራ ግብት አለኝ። እናንተም ግራ ገብታችኋል እንዴ? ወይስ ደግሞ ሰሞኑን እያየሁት ያለውት ነገር በሙሉ በህልሜ ነው ወይስ በእውነ ነው? እኔ እንጃ። የሆነ ግራ ገባኝ። እኔ ራሴ ነኝ ግራ ያተጋባሁት ወይስ ደግሞ እናንተ ህዝብ በሙሉ ነው ግራ ተጋባው? ጥያቄ እየፈጠረብኝ፣ ነገር ግን ለዚህ ጥያቄ ምንም አይነት መልስ አላገኘሁኝም። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ውድ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ መጥቼላችኋለሁኝ። ሲመጣ ምንድነው እንዴት ነው የሚለው አብረን የምናይ ይሆናል። ሰሞኑን ያው አንደኛው ሁላችሁም ታውቁታላችሁ ብዬ አስባለሁኝ። አንደኛ አሁን እዚህ አንድ ሴት መጥታለች። የመጣችው አብርሽን ወዳና ፈግዳ እንዲሁም ደግሞ ሁለት ሴቶች በሱ ምክንያት እየተጣሉ እንዲሁም ደግሞ እርስ በራሳቸው ግጭት እየፈጠሩ እያየች ያንን እያየች ደግሞ ይቺ መምጣቷ ነው ግራ ያጋባን እንጂ የሆነ ነገር ተጣልቶ ከሄርሜላም ከሩታ ተጣልቶ አብርሽ ቢሆን የዛኔ አይ ምናልባት ያንን ሰበብ አድርጋ መጣች እንል ነበር። አሁን ግን እነዚህ ልጆች የተጣሉት ያሉት በምንም ሳይሆን በአንድ አብርሽ ነበር። ታዲያ አሁን ሶስተኛው ስትመጣ ደግሞ ምን ሊሆን ብላ ነው እኔ ጥያቄ ማለት ነው። መቼስ አብርሽ የሚዲያ ሰው እንደሆነ ሁሉም ህዝብ ያውቀዋል ብዬ አስባለሁ። ታዲያ ሩታና ሄርሜላም በዚህ በአብርሽ ሰበብ እየተጣሉ እንደሆነ ሁሉም ህዝብ ያውቀዋል ብዬ ነው ማስበው። ይቺ ደግሞ የምትመጣው ምን አይነት ዋናት ነው እንዴ እናንተ? እኔ የሆነ ግርም ይለኛል አንዳንድ ጊዜ ማለት ነው ነገራቶች ሁላ። ምናልባት አብርሽ ያው የስራ ጉዳይ ሆኖበት ያቺንም እያለ ሊሆን ይችላል። በነገራችን ላይ አሁን ትላንት እያንዳንዱ ሰምታችኋል ብዬ አስባለሁኝ። እንትና ማን ነበር ኤፍሬም የተናገረውን ንግግር። ታዲያ እሱ በሴት ልጅ እየቀለዳ ከሆነ ሴቶች ለምንድን ነው እሱን ወደ ህይወታቸው የሚያስገቡት? ምክንያቱም እዚህ ጋር ብዙ ነገር እያየን ነው ከመጀመሪያው ጀምሮ ማለት ነው። ከፍቅር አይተነዋል፣ ከጸጋ አይተነዋል፣ ከተለያዩ ብዙ ሴቶች አይተነዋል። ማንን? አብርሽን ማለት ነው። ለምንድን ነው እንደዛ እየሆነው ያለው? እንዲሁም ደግሞ አብርሽ እንደፈለጋ ሊሆንና እንደፈለጋ ሊዘንጥባቸው እነሱ ለምንድን ነው ልባቸው የሚሰጡት ነገር ነው? ሴቶች ምን እየሆኑ ነው? እያበዱ ነው ወይስ ደግሞ እኔ እንጃ። መቼስ ይሄ ነገር ልክ ነው ትክክል ነው ብዬ እኔ አላስበውም። ወይ አንድን አብዶ ከሆነ አብዶዋል ነው እንጂ አሁን የምትመጣው ሴት ሄርሜላ ያዛኔ ተባለ በቃ
እነሱ አብርሽና ሩታ በተጣሉበት ሰዓት አብርሽ ከማንም ከጎኑ በነበረው ሰዓት መጣች ተባለ። ከዛም በኋላ በሂደት የማይለመድ የለምና ተለማምዶ ወደ ፍቅር ገቡ እንበለው። ታዲያ አሁን ደግሞ ሄርሜላ በአንድ በኩል እያለቀሰች በአብርሽ ፍቅር፣ ሩታ ደግሞ በአንድ በኩል እያለቀሰች የልጄ አባት ነው ልጄ ያለ አባት ማደግ የለበትም እያለች እሺ እቺ ምን ሊሆን ብላ ነው የምትመጣው ነው የኔ ጥያቄ። ገባችሁ? አጭር አማርኛ ማለት ነው። የምሬኔና በጣም ዝግንን የሚል በጣም የሚያስጠላ ነገር እያየ ስለሆነ እኔ በጣም ነው እየደበረኝ ያለው ማለት ነው። እናም ላይክ ሼር አድርጉ። ሀሳብ አስተያየት ካላችሁ ኮሜንትስ ማስቀመጫ ስር ማስቀመጥ ትችላላችሁ። ሰላማችሁ ይብዛ። ሼር ቆዩልኝ። ባይ ባይ።